አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የሙ ኢልሃም ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ደህና ናችሁ ወይ? ከኛ ጋር አልሐምዱሊላህ ሰላም ነን፣ ደህና ነን። እናንተ እንዴት ናችሁ? ስራ እንዴት ነው? ሰላም ናችሁ ወይ? ይህን ያለሁላችሁ አልሐምዱሊላህ። ውድ እህቶቼ ወንድሞቼ እንዴት አላችሁ? እንዲሁም የቅመማ ወዳጆች ውድ እህቶች ወንድሞች አላችሁ በጣም የምታከብሯት የምትወዷት ማለት ነው፣ በጣም የምትሳሱላት አላህ ሱብሃነሁ ወተዓላ እናንተን የሚያክብርልኝ ይውደድልኝ ነው የምለው። ምክንያቱም ለልጄ ያላችሁ ክብር፣ ለልጄ ያላችሁን አስተያየት ሳላደንቅም ሳላመሰግንም አላልፍም እና እኔን ነው የምታስደስቱኝ፣ እሷን ሳይሆን ለልጄ የምትሰጧት ክብር፣ ለልጄ የምትሰጧት አስተያየት እኔ ነው ደስ የሚለኝ። እናቴ ሆናችሁ ታውቁታላችሁና በልጅ እና እንዴት ናችሁልኝ? ደህና ናችሁ ወይ? ያለሁላችሁ ሰላም ነኝ፣ ደህና ነኝ አልሐምዱሊላህ። ዛሬ ግን ቤተሰብ በስደት ዓለም ያላችሁ እህቶች ያው ወንድሞችንም ይወክላል ብዬ አስባለሁ። አንዳንዶች ያጋጥማቸው ይመስለኛል እና በቃ እስኪ መጀመሪያ ሀብለን ከኢትዮጵያ ስንወጣ ወደ አረብ ሀገር እንዲሁም ወደ ማዳም ቤት እስኪ ትውስታችን ምን ምን አለ እዚህ ጋር ዛሬ ከማነሳቸው ነጥቦች፣ ዛሬ ከማጫወታቸው ከማወያያቸው ነጥቦች ያጋጠመው በኮሜንት ያሳውቀኛል ብዬ አስባለሁ። እሱ ምንድነው? እኔ አሁን በ2004 ዓመተ ምህረት ሚያዝያ ወር ላይ ነው እና ወደ ስደት ዓለም የሄድኩት ማለት ነው። ከሄድኩኝ ያጋጠመኝን ልንገራችሁ። እንደ አጋጣሚ ዛሬ በጣም ሳቅኩኝ። ፈገግታ ሱና ነው አትሉ? በቀን የተነሳ ማለት ነው። በሆነ ብቻ ምን እያወራን ማማዬ አሁን ወጣ ብላ ነው እንጂ እሷ ጋር ነበር ስናወራ የነበረው እና ምን አለ መሰላችሁ እዚህ አገራችን ላይ ማለት ነው የማናቀውን ለማወቅ የማንችለውን ለመቻል ይሉንታ ያጠቃናል አይደለ? እንዴት ብለን መስራት እንዳለብን የሆነ ዝቅ ያልን ይመስለናል። በቃ የተዋረርን ይመስለናል። ሰው ሀገር ግን ማለት ነው ለመስራት ስለሆነ ለመለወጥ ስለሆነ የምንሄደው የማናቀውን ለማወቅ የማንችለውን ለመቻል የማንጥረው የለም፣ የማንታገለው የለም። ከዛም ውስጥ አንዷ ደግሞ እኔ ነኝ ብልስ እና ማለት ነው ቤተሰብ በ2004 ዓመተ ምህረት ማለት ነው ያጋጠመኝን እንግዲህ ሚያዝያ ላይ ነው የሄድኩት። ሚያዝያ ግንቦት ሰኔ ላይ ግን አልሐምዱሊላህ እንዲህ ስላችሁ ቢያንስ እንደው ከአንድ ወር ከ15 ቀን በኋላ እንደው ትንሽ ትንሽ እየገባኝ ነው እና የመጣው ማለት ነው። አንዴ ምን አጋጠመ የመሰላችሁ ሴትዬ የሆነ ቦታ ሄዳለች ልጆቹ ጋር ማለት ነው። አንድ ወንድ ልጇና ሴቷ አባትየው ናቸው። ትልቅ ነው፣ የትልቅ ሰው ቤት ነው ያለሁት እኔ እናት ቤት ማለት ነው የገጠመኝ የመጀመሪያው ማለት ነው። በጣም ጥሩዎች አህለል ኸይሮች። ያው አንዳንድ ጊዜ አይመስለንም ጊዜው የማያልቅ እየመሰለን ጊዜው የማሄድ እየመሰለን እኛ ብዙዎቻችንን እድላችን የምናሳልፈው ብዬ አስባለሁ። አንዳንድ አህለል ኸይሮች ቤት ስንገባ አይመስለንም። በተለይ በመጀመሪያ ጊዜ ስትሄዱ አታውቁትም። እና ምን አጋጠመኝ መሰላቸው ቤተሰብ ጭር ብሏል፣ ማንም የለም። ልጁ ነው ያለው። እንደዚህ ቴሌቪዥን እያዩ ሳሎን ቁጭ ብለዋል። እኔ ደግሞ ዕቃ እያነሳሳሁኝ ነው። ከዛ ዕቃ እያነሳሳሁኝ ያለ የአይሻ አለኝ። ነአምም አላልኩትም ነው ያልኩት። የአንሻ ሩሂ መጥባህ ጅቢሮ ብሎኛል። አስቡ ቤተሰብ። ከዛ ማለት ነው ጅቢሮ ሲለኝ እምቢም አልለውም አላቅምም ብዬ መልስ መስጠትም አልችልም። እሺ ብዬ ብቻ ቀጥ ብዬ ወደ ኩሽና ነው የሄድኩት፣ ወደ መጥባህ ወደ ማር ቤታቸው ማለት ነው። ከዛ መካከል ልጁ በጣም ምስኪንና ጥሩ ልጅ ነበረ ልጃቸው ማለት ነው። እና እንደማላቋቋ ማለት ነው ቤተሰብ ተኋላ ተከትሎኛል ብላችሁ ተከትሎ ይመጣ ገባሁና ማር ቤት ማለት ነው። ጂቢ ሮብ ነው ያለኝ አይደለም እንግዲህ እኛ ሰኞ ማስገኘ ሮብ ቀን ነው አይደለም። እንደዚህ ማር ቤት ገባሁና ማለት ነው። እንዴ ሰውዬ ምን ለማለት ፈልጎ ነው? እኔ ሮብ ተየት ነው የማመጣው? ግራ ግብት አለኝ ቤተሰብ። ወዴት ልሂድ? እንደዚህ ብዞር፣ እንደዚህ ባይ፣ እንደዚህ ቀጥ ብል፣ እንደዚህ ብል ሮብ የሚባለውን ነገር ከየት ላምጣ? ሳላስበው ልጁ ማር ቤቱን ክፍት አደረገና መጣ። ከዛ የአይሻ ታሊ ታሊ ነይ ነይ ያለኝና ታሊ ታሊ ያለኝ እንደዚህ ብዬ ታርገ ፍሪጁን ክፍት አደረገና ያላሳየኝ ጉድ የለም ቤተሰብ። ያላሳየኝ ይሄ ጁዝ አለ አይደል? አሲር አሳየኝ። ይሄ ደግሞ በእኛ ሬራ በእነሱ ለበን፣ ይሄ ለበን ይባላል፣ ይሄ ሮብ ይባላል። እንዴት ብዬ ላስረዳው ደግሞ እሱን ሮብ እየነገረኝ እንኳን ማለት ነው። ይሄ ሮብ አይደለም እርጎ ነው ለሱ ደግሞ። እሱ ደግሞ እንደ ብሎ ይረዳኔ ስንጨቃጨቅ ማለት ነው። እኔ ደግሞ እርጎ ነው በሚለው ግግም አይ ይሄ እርጎ ነው እንጂ ሮብ አይደለም ብዬ ልጁ ጋር ክርክር አልገጥምም እንዴ። በምን በአማርኛ አጅሬ ሆኜ የሆነ እንትን ውስጥ ገባ፣ አይቫድ ውስጥ ገባና እንደዚህ ሰርች ሲያደርግ በቃ የሀገራችንን ሁኔታ አወቀ ማለት ነው ልጁ። አሀ የአይሻ ኢትዮጵያ እንደዚህ 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 ነው ሲላ እንደዚህ እንደዚህ ነው የሚባለው አለኝ። አዎም አልልም ምንም አልልም አልኩት ዝም ብዬ። ያንን እርጎ ብድግ አድርጎ ወሰደው። እንዴት ለነሱ እርጎ እንዴት ሮብ ሆነላቸው? አስቡት እንግዲህ ቤተሰብ።
እንደዚህ በቃ ያገጠመኝ መቼም አይረሳኝም። ሰውየው ታዲያ እኔ የወሰድኩ ምናምን አስይዞ ነው የላከኝ ልጁና አንቺ እንደዛ አድርገሽ ውሰጂለት ነው ያለኝ። ያንን በጣም ምስኪን ቤተሰብ እንግዲህ ያጋጥማቸዋል ብዬ አስባለሁ። አንዳንዶቹ ደግሞ እኔ አሁን ሴትዮ እህቷ ቤት አሉ፣ የእህቷ ልጆች አሉ፣ ሰውዬን ቤት አሉ። ደግሞ አንዳንዶቹ አዑዙ ቢላሂ ሚነ ሸይጧን ረጂም ልብሳቸው የሆነ ይሄ ካንዱራ አለ አይደለ? ይሄ ጀለብያቸው እሱ እንኳን ሳይተኮስ አላግባቡ ሲሆን እንዴት እንደሚያደርጓቸው የሌላ ሀገርም ዜጋ አሉ፣ የኛም አሉ። እኔም በጣም መወዳቸው ማከብራቸው ጓደኞች የነበሩ እዛ ስንሄድ ሐሙስን ጁሙአ ምናምን እንሄዳለን እና ያለ ስቃይ ያለ መከራ ማለት ነው። እኔ ደግሞ ከዛ መካከል አልሐምዱሊላህ በጣም የተመረጡ ሰዎች ጋር ነበር እና ያለሁት። በጣም ምስኪን አህለል ኸይር በቃ ስታዘዝ ሩጦ ተፊቴ ነው የሚቀርበው፣ ስታዘዝ ሩጦ ተፊቴ ነው የሚቀርበው። እና አንድ ቀን ደግሞ ሰውየው ማለት ነው ካውያ ጉርፋ ይባላል የአይሻ ሩሂ ጂቢ ካውያ ጉርፋ ካንዱርት ያለኝ ካንዱራ ነው እንጃለኝ። ከየት ብዬ ላምጣ ቤተሰብ? ካንዱራ ምንድን ነው ሲጀመር? ካንዱራ አላውቅም። በቃ ያው ታውቁታላችሁ። ካንዱራ ከየት ይምጣ? ካውያ ጉርፋ የሚለውን አውቃለሁ ስለምተኩስ ካውያ ውስጥ ገባሁኝ። በቃ ከዛ እንደዚህ ስዞርላችሁ ስሽከረከር፣ የዛን ቀን ማንም የለም። ስሽከረከር ሰውየው ሊወስድ ነው። ሩጭ ሀማም ገብቼ ሀማም ዝግት አድርጌ ሽንት ቤት ማለት ነው ገብቼ ዝግት አድርጌ ቆም። ከዛ መጠጥ ተብሎ ወሰደ። ራሱ ያንሻ እያለ ይጠራል። ሲጠራ እኔ የለሁም በቃ በሱ ቤት ማለት ነው። ከዛ በቃ ራሱ ወሰደ ማለት ነው። ምን ልላችሁ ነው ይሄን የማወራችሁ ቤተሰብ? እንደው ስንቶቻችንን ይህንን ለመስራት ለመለወጥ ብለን የማናቀውን ለማወቅ የምንታገለው፣ የማንችለውን ለመቻል የምንታገለው፣ ያለ አቅማችን አእምሯችንን ታቅሙ በላይ የምናጨናንቅ ስንቶቻችንን። ይህን ልላችሁ የፈለግኩት ለምንድን ነው? ለምንድን ነው በሀገራችን እንደዛ ማንሆነው? ለምንድን ነው በሀገራችን ላይ ለመስራት ለመለወጥ ወላሂ ስራ አለ፣ የምትንቀሳቀሱበት ነገር ያስፈልጋል። ይሄ ምንም አይደበቅም፣ ይሄ ምንም አይሸሸግም። ምንም የሌላችሁ ደግሞ ገና እንደው ይሄን ቪዲዮ የምታዩ ደግሞ በስደትም ያላያችሁ ያልወጣችሁ ደግሞ ወላሂ ዝቅ ብትሉ ብትሰሩ ትለወጣላችሁ። እኛ ማዳም ቅመሞች ጋር ያለን ደግሞ ምንድን ነው እዚህ መተን ከፍ ዝቅ ማለቱ ይሆናል አይደለ? እዛ ሰርተን መተን እዚህ ብዙ ነገር ነው የምንጠብቀው። ቤተሰብ ጋር ጊዜ ማሳለፍ፣ ህይወት ካለን ህይወታችንን መኖር፣ የሆነ ዘና ማለት፣ መቀመጥ፣ ቤታችን እረፍት ማድረግ፣ ዘመድ ጋር መሄድ፣ ጓደኛ ጋር መሄድ ምናምን ነው የምንፈልገው። ግን እህቶች እዚህ ጋር የምነግራችሁ ማለት ነው ወደ ኢትዮጵያ ስትመጡ ኑሮውን መልመር ሳይሆን የቤት ስራ የሚሆንባችሁ ሰውን መልመር ነው። ልንገራችሁ ከቤተሰቦቻችሁ ጀምሮ። ትናንትና ጥለሽ የሄድከው ወንድም እህትህ፣ ማንኛውም በአንተ ዙሪያ ያለ ቤተሰብ ትናንት ጥለህ ሄድከው አይደለም። ነገሮች ተቀይረዋል። በቃ እነሱን ለማወቅ ራሱ ሌላ የቤት ስራ ነው። እና እስኪ ስንቶቻችሁ ናቸው ኤሽ የሚለው ሩዝ አንሻሮ የጁቢ አለ ሀራራ ይሄ የማያቀዘቅዘው ጣሳ ውስጥ ደግሞ እንደዚሁ ጂቢኤሽ አንሻሮ ይሄ ጂቢኤሽ ያለ ጣውላ ከየት ነው የማመጣው? ጣውላ ነው። አስባችሁታል? ጂቢኤሽ የሚለው ግን ለእኔ የቤት ስራ ነው። አስባችሁታል ቤተሰብ? ያንን ሁላ ለምጄ ግን በ2004 ሄድኩኝ ለ5 ዓመት። አሁን ደግሞ ሄጄ ለ8 ዓመት። አስባችሁታል? ሮብ የሚባለውን ነገር ኤሽ ካንዱራ፣ ይሄ ደግሞ ምንድን ነው? በቃ ብዙ ነገር አለና እስኪ ስንቶቻችሁ ናቸው ሩዝ አሁን ኤሽ ስትባሉ የሚደናገራችሁ፣ ካንዱራ ስትባሉ የሚደናገራችሁ ስንቶቻችሁ አላችሁ? ያን ጊዜ አልፋችሁ ያን ቀን አልፋችሁ ዛሬ ምን ላይ እንዳላችሁ ራሳችሁን ታውቁታላችሁ። ግን ወደ ስደት ከመሄዳችን በፊት እኔ ቆጭበታለሁ። ተመልሼ በመሄድ ማዝናለሁ፣ መጀመሪያም በመሄድ ያዝናለሁ። ግን ወደፊት ወደኋላ የሄደን ነገር አንመልሰው፣ ወደፊታችን እንዴት አድርገን እንጠብቅ በሚለው ነው። እና እስኪ ገጠመኞቻችሁን ያጋጠማችሁን ከሰዎቹ ጋር እንደገና ደግሞ እንዲሁ ደግሞ የመጀመሪያ ጊዜ በመሀል ገባሁ እንጂ የመጀመሪያ ጊዜ ደግሞ ሀብዬ ስገባ ቤተሰብ እኔ አልሐምዱሊላ ወለከል ሐምድ ሽኩር አገሬ ላይ ነው ፊትና የሚያጋጥመኝ ውጣ ውረዶች የሚያጋጥመኝ አገሬ ላይ ነው፣ ኢትዮጵያ ምድር ላይ ነው እንጂ በስደት ዓለም ከዚህ በፊት ለ5 ዓመት አሁን ለ8 ዓመት በአጠቃላይ ለ13 ዓመት ስኖር ወላሂ ነው የምላችሁ ቤተሰብ ጋር ትሰላቻላችሁ፣ ቤተሰብ ጋር ትጣላላችሁ። አልሐምዱሊላህ ሳይከፋኝ በቃ ከልጆቼ ናፍቆት ሀሳብ ጭንቀት፣ ከቤተሰብ ናፍቆት ሀሳብ ጭንቀት በስተቀር ሌላ በደሞዝ ብትሉ በምግብ ብትሉ በምንም ነገር ሳይከፋኝ ለሀገሬ በቅቻለሁ ማለት ነው። ግን ቢደላችሁም በሰው ቤት ብትደሰቱም በሰው ቤት አእምሯቸው የሚያስተናግደው ብዙ ነገር አለ አይደለም። እና የመጀመሪያ ጊዜ ያው እዚህ ሀገራችን ላይ ብዙ ነገር ይወራል አይደል? መኪና ያሳጥባሉ፣ ግድግዳ ያሳጥባሉ፣ እንደዚህ ይላሉ ብዙ የሚባል ነገር አለና ያሁነኛው ሲሄድ ደግሞ ምን ተሰራ መሰላችሁ ቤተሰብ? ያው እንግዲህ
ከበፊት ትማራላችሁ አይደለ? እንዴት እንደኖርኩኝ እንዴት እንደሆነ አውቃለሁ። እዛ ቤት የሆነ ጽዳት ነገር ምናምን ነው እንጂ እንደዚህ ግድግዳ ላይ ውጭፍ ውጭፍ ቁዩ የለም። የአሁኑ ቤት ደግሞ ምን ተሰራ መሰላችሁ? አጅሬው ሀድት ትስልላት ማለት ነው። ይሄ ብረት በብረት መሰላል መቼም ታውቁታላችሁ አይደለ? እንደ ዛሬ ሄጄ ማለት ነው እንደ ትናንትና ገብቼ እንደ ዛሬ ነው የጽዳት ልንገራችሁማ። እንደዚህ በይሄ ሰላ የሚባል ሰላ ነው የሚሉት አይደል? ይሄ እንትኑ የባሊ በሀገራችን ባሊ ነው። በዛ ሙሉ እነ ክሎሮክስ እነ ምንድናቸው ይሄ ደግሞ ሀማም ይሄ ሰማያዊ ነገር ማጽጃ ያ እንዳለ እንደገና ደግሞ የግርግዳ ማጽጃ ቡርሽ ረዥሙ ያ ከዛ ብረት በብረት መሰላል ቤተሰብ ልንገራችሁ ማለት ነው። ቤቱ ትልቅ ነው። አስባችሁታል አይደል? ያን ነገር እሺ ብዬ ብቀበል ሁሉ ጊዜ ምን አደርግ ነው። ስለዚህ ግዝት አድርጋ ምን አድርገች ያንሻ ታለ ያለች ሀዳ አለች ኩል የውም ጁማአ ትነድፊ ጦፋ ይሄ ግርግዳውን ማለት ነው። ወይት ላይ ያው አረብኛ ከዚህ በፊት ስለሰራው ለምጄዋለሁኝ እና እነ ጥላ ሂኔ ማዳም አልኳት። እኔ ሂና ፎቅና ጥላ እዚህ ላይ ወጥቼ ነው ያልኳት። በቃ ውይ ነው ያልኳት። እኔ ራሴን ያዞረኛል እና እንዲህ ሄደ ዶጋ ላይ ያልኳት። በቃ ሀዳሽ እንደዚህ ብዬ ራሴን እንደዚህ ነው የሚያዞረኛል። ቢስሚላ እንደዚህ ያለብሽ እንዴ እንቲ መሬት አንሻ እንቲ ገና እንትን አላሰራች ማለት ሚዲያካል ምናምን አላሰራችም እና እንቲ መሬት አንሻ እንቲ እንደሽ ሙሽኪል አንሻ ሌሽ እንቲ ሂጂ ሌሽ ትሽትቅሊ ነው ያለች። በቃ ሌሽ ሂጂሽል በቃ እንዴት ለስራ ትመጫለሽ እንደዚህ አይነት ነገር እያለብሽ አላቆየችኝም። በሶስተኛው ቀን ይዛ ሜዲካል ከዛ ሜዲካል ሲሄድ አልሐምዱሊላህ ያው ታውቁታላችሁ እነሱም እንትን የሚሏችሁ ሜዲካል ታሰሩ በኋላ ነው እና ያንን ሜዲካል አሰርታ ምናምን ውጤቱ ኖርማል ነው። አልሐምዱሊላህ ሰላም ነኝ ደህና ነኝ። በዛ ወጣ ከዛ ይዛኝ ሄዳ ሰውየው ነው ወስዶ እንትን ያለኝ። ለሚቀጥለው ግን ለውጤት እንትን ሲባል ግን ታለቀ በኋላ ያንን ውጤት ታለቀ እንደገና ራሷ ይዛኝ ሄደች ሌላ ቦታ ሌላ ዶክተር ጋር ማለት ነው። ግን እኮ ሰራተኛ እንደዚህ አለባት አንቺ እንዴት ነው ሲለኝ አይ እንደዚህ ፎቅ አልኩት። እንደዚህ ፎቅ እንዲህ ብዬ ስወጣ እንደዚህ ያዞረኛል እንደዚህ ያዞረኛል። ፎቅ ላይ የመውጣት እንደዚህ መሰለ ላይ የመንጠላጠል ችግር ነው እንጂ ሌላ አይመኝም አልኩት። ምን ቢላት ጥሩ ነው ቤተሰብ ኦኬ እንቲ ሽትቢ ማዳም አላት። እንቲ ሽትቢ አላት። አይ እንደዚህ ታላ እኔ ልጅ አለኝ ቤት ውስጥ እንደዚህ እንዲቆሽሽ አልፈልግም። ልጇ ትንሽ አማታል ያሸርላት እና ያው እነሱ ታውቃላችሁ ግፋቸው ግፍ አይደለምና በጣም ነው እንትን የሚላቸው። ከዛ ተመጣሁኝ በኋላ ምን ተደረገ? ለሰውየው ተነገረው ለልጆቹ በቃ ወንድ ልጅ እየገባ እንዲያጸዳ ተደረገ። ይሄ በእንገሊው ማለት ነው። በጧት በወር አንዴ አያችሁ አይደል? እኔ በየሳምንቱ ነበር የተባልኩት ቤተሰብ በወር መጋረጃ እየፈታታሁኝ መሰላል ላይ እየወጣሁኝ ግድግዳ እንዳጥም ማለት ነው። አስቡ እንግዲህ እነሱ ጋር እንግዲህ ይሄንን እንኳ የእነሱን ባህሪ ለመዋጥ የእነሱን ባህሪ ለማቻቻል ይሄን የምነግራችሁ ምንድን ነው የእነሱን ባህሪ የእነሱን ማንነት ለማቻቻል የምንጠቀመውን ሲስተም የምንጠቀመውን ዘዴ ያያችሁ ለመኖር እነሱንም ለማሳመን ማለት ነው። ስራችንም እንዳናጣ አድርገን ስለዚህ ሀገራችን ላይ ለምንድን ነው የማንኖረው? ለምንድን ነው እንደገና እንደዚህ ልጆች ውስጥ ዝቅ ብለው እንትን ሲሏችሁ የሆነ እንደዚህ ማቆሸሽ ምናምን በጥፊ የመታሽ የለሽም እና እንዴ ልጇ ልጃም አሁንም ያው ወሬ እንትን ይላቸዋል ብዬ አስባለሁ። ይሄ በፊቷንም ጠርቅም አድርጌ በጥፊ ኩሽና አጽድቻለሁ ወልውያለሁኝ መታ ይሄንና ሲሩ እንድፈታ አድርገዋለሁ ይዤ በጥፊ እንደዚህ ፊቷን እያሻሸች እሪ እያለችልሽ ከዛ ምን አድርገሻል ነው ተብዬ መጣሁኝ። መጡ ግልብጥ ታውቃላችሁ ቤተሰብ ምን ቢጣሉ አረቦች አጋጥሟቸው ከሆነ ምን የሆነ በመሀላቸው ክፍተት ቢኖር የሆነ ቀን ከእናንተ ስህተት ያለ ቀን ሁሉም ይተባበርባቸዋል። የሚወዳችሁም የሚጠላባችሁም አንድ ነው። እኔ አንድ ነኝ። የመጣቢ ቤተሰብ ሙሉ ነው። ከዛ ምን አድርገሻል ነው ሲል በምልክት አሳየኋቸው። እንደዚህ መትቻለሁ። ሴትዬ በጣም ነበር የምትወደኝ። በቃ ራሱ እንደዚህ ልጅ ያለሽ ወይ እስከምትለኝ ድረስ አንሻ እንቲ ፊ ቤቢ እንቲ ብሩሆሽ ቤቢ ኬፊ ቤቢ ትለኛለች። እና ከዛ መትቻለሁ ብዬ ሀቁን ተናገርኩኝ። ከዛ እንደገና ሁሉም ተቆጥተው ልጇ የራሷ ወንዱ ልጅም እሪ ብሎ ልጅን ተመታችን ማለት እንደገና ሴትዬ ቁጭ አድርጋ ኩሽና ማለት ነው ወንበር ላይ ቁጭ ብላ እንደዚህ እንቲ ትድረቢ ቤቢ እንቲ ተሰዊሽ ሙሽኪላ ቤቢ እንቲ ተሰዊሽ እንግድልሽ ነው ያለችኝ። በቃ ትሞቻለሽ፣ እዚህ ትሞቻለሽ፣ ሁለተኛ እጅሽ እንዳታምሽ ያለችኝ። ያው አንቺ ባለማወቅ ነው እዚህ ልጅ አይመታም አለች። ልጆች የሆነ ነገር ያጠፋሉ ኸሊ ተያለሽ፣ ካልሰሙሽ እኔን ነው የምጠሪ እንጂ አትማችም። አስባችሁታል ቤተሰብ? በዛ ልክ እንኳን ነው በሞራላችን ላይ እኛ የምንወልዳቸው እኛ የምናሳድጋቸው የእኛ ልጆች የሚሆኑ ልጆች እየተጫወቱብን እንኖራለን ማለት ነው። እና ሮብ የሚለውን እኔ በቀኔ ይዤ በራሴ ቀን አቆጣጠር ይዤ የተቸገርኩበት ጊዜ ነበርና ያ ጊዜ አልፎ እንግዲህ ያን ያህል አመሰረች ስለመጣሁኝ እስኪ ብዙዎቻችሁ ጋር ይሄ ትውስታ ይኖራል ይሄ ፈተና ይኖራል ብዬ አስባለሁ። ኮሜንት ላይ ያሳውቁኝ። ዛሬ እንግዲህ እኔ እነ ቅመም ስለሌሉ
እስኪ ብቻ እናንተ ጋር ውጭርቅ ብዬ ልበል ብዬ ነው እና የመጣሁት። ቪዲዮ እንደምትወዱት ተስፋ አደርጋለሁ። ሼር ሰብስክራይብ እያደረጋችሁ ኮሜንት አስተያየት እያደረጋችሁ እንደምታበረታቱ ተስፋ አደርጋለሁኝ። የቅመሟን ወዳጆች እንደዛው ቅመሟን ወክዬ ሰላም ብያቸዋለሁ። ዛሬ አልተመቻትም እና ቪዲዮ ላይ አልገባችም፣ እንዲሁም ስለሌለች ነው ቤት ማለት ነው። እንግዲህ እኔ በማዳም ቤት ያሳለፍኩትን ስህድ ያጋጠመኝን ግቢ ጠቢ ተብዬ የዞርኩትን ይህን ግቢ ነኝ የማጥበው ብዬ የዞርኩበትም ጊዜ አለ። እኔ ቆይ ይሄን ሁላ ዙሪያውን አጥቤ ልጨርሰው ነው ብዬ ውሃ እንደዚህ ረጨት ረጨት አድርጌ ወጣ አርጥቤ በጎማ ውሃ እንዲህ አርጥቤ ማለት ነው። እና አብሽሩልኝ፣ ወሬ አላብዛባቸው ብቻ ትዝ ስላለኝ እና እኔም ፈገግ ስላልኩኝ ብቻዬን ዛሬ ከልጄ ጋር ፈገግ በሉበት ብዬ ነው። የነበረን ቆይታ ትወዱታላችሁ ብዬ አስባለሁ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ።